ሚሊዮኖች ኢትዮጵያውያን ያለ መብራት በሚማቅቁበት ሁኔታ ነው የህዳሴው ግድብ ተጠናቆ ባሳለፍነው በመንለው 2017 ዓመት የተመረቀው። የግድቡ መጠናቀቅን ተከትሎ ብዙ ተስፋዎች ታይተዋል። የኤሌክትሪክ ብርሃንን ያለማቋረጥ የመጠቀም ተስፋ። የዚህ ተስፋ ምንጭ ሆነው ታላቁ የኢትዮጵያ ህዳሴ ተመርቆ ግድቡ ኃይል ማመንጨት ጀምሯል። ነገር ግን መብራት በመላ ኢትዮጵያ መቆራረጡ እንደቀጠለ ነው። በዚህ ላይ የሚቀርቡ ሮሮችም ቀጥለዋል። አማኑኤል ቶታል አካባቢ ነው በተደጋጋሚ ጊዜ መብራት ይጠፋል። ራንደምሊ ነው የሚጠፋው። አንዴ ሁሉ ይጠፋና የሆነች ኮሪደር ላይ የሆነች ቀጠና ውስጥ ጎረቤታችን አለ፣ የኛ አካባቢ የለም። ይሄን ችግር ደግሞ ላይ ዲስትሪክት ድረስ ያሉ ሰዎች ያቁታል። ታከለን ይላሉ፣ ወፍ የለም። ያው በተለይም የዚህ የሰራተኞቻችሁ የሙያ ኤቲክስን በተመለከተ ነውና በየወሩ ወራስ በማይሞላበት ጊዜ ዝም ብሎ ሸፕሸፕ አድርገው ይሄዳሉ። ከጊዜ በኋላ ደግሞ ያ ይለቃልና ያንን እንደው በዘላቂነት እንዳይልቅ ማድረግ ለምን አልተቻለም? በየጊዜው ነው ይሄን ጥገና የሚደረገው፣ ግን በዘላቂነት መቅረፍ የሚቻልበትን ነገር ሊመቻች ይገባል የሚል እሳቤ አለኝ። ይህ ብዙዎች በየአካባቢያቸው ዛሬም ድረስ በምሬት ከሚያነሱት ጥቂቱ ቅሬታ ነው። ልክ እንዳለፉት ዓመታት ሁሉ ዛሬም ሆነ ነገ ህዝብ ስለ መብራት መቆራረጥ ምሬቱን እያሰማ 2018 ይቀጥል ይሆን ወይንስ የሚነሱ ቅሬታዎች እየተፈቱ መፍትሄ እየተሰጠባቸው ይመጣሉ? ሌሎች የኃይል ማመንጫ አማራጮችን ሳትጠቀም ከውሃ ብቻ ከ45000 በላይ ሜጋዋት ኃይልን ማመንጨት እንደምትችል ይገመታል ኢትዮጵያ። ነገር ግን በገፍ የኤሌክትሪክ ኃይልን ማመንጨት በገፍ የኃይል ተጠቃሚ ሊያደርገን አልቻለም። አቶ ሞገስ መኮንን የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር ናቸው። በእርግጥ ሀገሪቱ የኤሌክትሪክ ማመንጨት ችግር የለባትም ሲሉ ደጋግመው የሚያነሱት ታዲያ ህዝቡ እጥረት የሌለበትን ይህንን ዘርፍ ያለመቆራረጥ እንዳይጠቀም እክል የሆነበት ምንድነው? አቶ ሞገስ የታላቁ የምስራቅ አፍሪካ ስምጥ ሸለቆን ያልፍበት አካባቢ ላይ የምትገኝ ሀገር እንደመሆኗ መጠን እስከ 10000 ሜጋዋት ድረስ ማመንጨት የሚያስችል አቅም አላት። ፖቴንሻሉ ከፍ ያለ ነው። ከዚህ ውስጥ ግን ምን ያህሉን አልምተናል የሚለው ጥያቄ ብዙም እንዳልሄድንበት ከዚህ በኋላ ደግሞ ብዙ መሰራት እንዳለበትም ጭምር የሚያሳይ ሆኖ ነው የምናየው። ዳታዎቹ የሚያሳዩት ያንን ነው። በአንድ በኩል እንደ ሀገር ያለንበት የኢኮኖሚ ሁኔታ ድህነታችን ያለንን ሪሶርስ በአግባቡ እንድንጠቀም አላደረገንም። ከዛ በተጨማሪ ደግሞ እንደ ታላቁ የኢትዮጵያ ህዳሴ ያሉት ፕሮጀክቶች ደግሞ የነበረባቸው ፋይናንስ ለማግኘት ከአበዳሪ ተቋማት፣ ከለጋሾች፣ ከውጭ ተቋማት በአጠቃላይ የነበረው ጫና የሚታወቅ ነውና በተለያዩ ምክንያቶች ማልማት ያልቻልንበት። በኢትዮጵያ የኤሌክትሪክ ኃይል አገልግሎት ጅማሮ በርካታ ዓመታትን ያስቆጠረ ታሪክ ቢኖረውም ቀደም ሲል ከበቂ በላይ የኤሌክትሪክ የኃይል አማራጭን ማመንጨት እየቻልን በተለያዩ ምክንያቶች እንዳንጠቀም እክል ገጥሞናል ሲሉ አንስተዋል አቶ ሞገስ። ከዚህ ውስጥ የህዳሴ ግድቡ ያለመጠናቀቅ አንዱ ምክንያት ነበር። አሁን ህዳሴ ተጠናቋል። ይህ ቀደም ሲል ሲነሳ የነበረው ምክንያት ፉርሽ የሚያደርገው ነው። ዛሬስ አቶ ሞገስ እንዲህ ይላሉ። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ የማመንጨት አቅማችንን ከ9000 ሜጋዋት በላይ ያደረስንበት ምናልባትም ደግሞ ከተወሰኑ ዓመታት 6-7 ዓመት በፊት የነበረውን ዳታ ብናይ በአመት በአማካይ እስከ 15000 ጊጋዋት ሰዓት ኤነርጂ የምናመነጭበት ጊዜ ነበር። አሁን ላይ አምና የተወሰኑ ዩኒቶች በ2017 በጀት ዓመት የተወሰኑ ዩኒቶች ስራ ጀምረው ወደ 29000 ጊጋዋት ሰዓት ማመንጨት የቻለበት ይሄ ኦልሞስት ወደ ደብል አካባቢ የሚደርስ እድገት ያሳየበት አመት ነው ብለን ልናስብ እንችላለን። አሁን የታላቁ የኢትዮጵያ ህዳሴ ግድብ ሙሉ ለሙሉ መጠናቀቁ በዘንድሮ በያዝነው በጀት ዓመት ወደ 39000 ጊጋዋት አካባቢ ኤነርጂ ተጨማሪ እናመነጫለን ብለን ነው በቅድ ያዝነው። የማመንጨት አቅሙ የታላቁ የኢትዮጵያ ህዳሴ ግድብ አመታዊ አማካይ የማመንጨት አቅሙ ወደ 15760 ጊጋዋት ሰዓት ነው። ስለዚህ ይሄኛው አሁን እናመነጨዋለን ብለን ከያዝነው እቅድ ውስጥ ከፍተኛውን የሆነ ድርሻ ይኖረዋል ብለን የምንጠብቀው የታላቁ የኢትዮጵያ ህዳሴ ግድብ ነው። አሁንም ያመነጨ ያለው ለምሳሌ 2017 አፈጻጸምን ብናይ ወደ 33% ከመነጨው ውስጥ የታላቁ የኢትዮጵያ ህዳሴ ግድብ ድርሻ ነው። ስለዚህ ይሄ ድርሻ ከፍ ብሎ እንደሚፈጸም ተስፋ እናደርጋለን።
ግንድ ይዞ ለዘመናት ሲዞር የቆየውን አባይ ወደ ኃይል ልማት ተቀይሮ የኤሌክትሪክ ኃይል ማመንጨት ተችሏል። የመነጨውን የኤሌክትሪክ ኃይል አማራጭ በተገቢው ልክና ቁጥር ሰፍሮ ተደራሽ ከማድረግ አንጻር ጉዳዩ የሚመለከተው የኢትዮጵያ ኤሌክትሪክ አገልግሎት ምን ያህል ዝግጁ ነው? አቶ ሞገስ እዚህም ላይ ተከታዩን ይላሉ። ከሌሎች ተቋማት ጋር የሚሰራው ስራ እንዳለ ሆኖ የመቆራረጡን ሁኔታም ደግሞ በከፍተኛ ሁኔታ ሊቀንስ ይችላል ማለት ነው። እንደሚታወቀው ኃይል ላይ የሚሰሩ ሁለት ተቋማት አሉ። የኛ ተቋም የኢትዮጵያ ኤሌክትሪክ ኃይል ማመንጨት ነው። አሁን ባለው ሁኔታ መሰረተ ልማቱ በደረሰበት አካባቢ አስተማማኝ ኃይል እያቀረብን ብለን ነው የምናምነው። ከአገልግሎት አሰጣጥ ጋር ደግሞ የተያዙ ችግሮች ሊኖሩ እንደሚችሉም ደግሞ ይታሰባል። መቆራረጡ ከኃይል ማመንጫዎች ጀምሮ እስከ ተጠቃሚው ድረስ ባለው ሰንሰለት ውስጥ በተለያየ ቦታ ላይ ሊኖር ይችላል። ስለዚህ ይሄንን ደግሞ አድሬስ የሚያደርጉ ወይም የሚፈቱ ስራዎች መሰራት አለባቸው። በእኛ በኩል እንግዲህ ከማመንጨት ጋር ተያይዞ እስከ ማከፋፈያ ጣቢያ ድረስ ባለው ሰንሰለት ላይ ሊፈጠር የሚችለውን የኃይል መቋረጥና አለመረጋጋት ተማማኝነቱን የማሳደግ ስራዎች ትኩረት ተሰጥቶ ይሰራሉ። ከኢትዮጵያ ኤሌክትሪክ ኃይል የሚመነጭን የኃይል አማራጭ ተቀብሎ የኤሌክትሪክ ኃይልን ተደራሽ የሚያደርገው የኢትዮጵያ ኤሌክትሪክ አገልግሎት ነው። አገልግሎቱ በሚያደርሰው የኤሌክትሪክ ኃይል መቆራረጡ ላይ ከሚነሳበት ቅሬታና ከሌሎች ምሮሮች በተጨማሪ በቅርቡ በተከታታይ ያደረገው የዋጋ ጭማሪ ይገኝበታል። ከሰሞኑ ህዝብ በተቋሙ ላይ የሚያነሳቸውን ጥያቄዎች ለማድመጥ እንዲሁም ምላሽ ለመስጠት የተቋሙ የኮሚኒኬሽን ሥራ አስፈጻሚ አቶ አንዋር አብራርን በጣቢያችን የሚተላለፈው የቸገረን ነገር ፕሮግራም ጋብዞ ጠይቋል። አንዳንድ ጉዳዮች በፍጥነት ካልመለስን ደንበኛን ካላረካን መቀጠል ምንችልበት ዘመን ላይ አይደለም። ጥያቄዎቹ ሰብሰብ ሳረጋቸው ሁለት ጉዳዮች ላይ ያተኩራሉ። አንደኛው መቆራረጥ፣ ሁለተኛው ደግሞ የክፍያ ጉዳይ። የመብራት መቆራረጥ ጉዳይ በተቻለን መጠን ከኔ እድሜ ጋር እኩል ያረጁ የሰፈራችን የእንጨት ምሰሶች አሉ። እሱ መቀየር አለብን። እሱን ለመቀየር ሰፊ ስራ እንሰራለን። የኢትዮጵያ ኤሌክትሪክ አገልግሎት አጠቃላይ ምሰሶቹን ኔትወርኮቹን ረጅም ዓመት የቆዩ ናቸው። እነሱ ካልተቀየሩ እነሱን መልሰን ሪሃቢሊቴት ካላረግን የኃይል መቆራረጡን መቀነስ አይቻልም። ስለዚህ አንደኛውና ትልቁ የኃይል መቆራረጥ መንስኤ ስለሆነ በ4 በ5 በ6 ምዕራፎች የተለያየ ስያሜ ሰጥተነው እየሰራን ያለነው አንዳንድ ሞዴል የምንላቸው እንደ አዲስ አበባ ያለ ከተማ ደግሞ ሰፊ ርብርብ ይደረጋል። የኤሌክትሪክ ኃይል አስተላላፊ መስመሮች ጥገና ወቅቱን የጠበቀ አለመሆኑ ለኃይል መቆራረጥ ተቀዳሚ ምክንያት መሆኑ ከሚገለጸው በተጨማሪ እነዚህ ያረጁና ያፈጁ የተተከሉ መስመሮች ላይ በሚደረገው የለብ ጥገና ኃይልን ማግኘት ናፍቆናል በሚል ለተነሳው ቅሬታና ጥያቄ የተሰጠበት ምላሽ ደግሞ ተከታዩ ነው። ለምሳሌ አማኑኤል አካባቢ ለሚኩራ አካባቢ የሚነሱ ጥያቄዎች በሙሉ ግን ትክክለኛ ጥያቄ ነው። ማስተካከል አለብን። በቋሚነት መቀየር አንደኛው ስራችን ነው። አትሊስት ግን ሰው ኤሌክትሪክ እንዳይቆራረጥበት ቶሎ ማስተካከልና መጠገን ደግሞ የኛ የቤት ስራ ነው። ስንጠግን ግን በተቻለን መጠን ረጅም ጊዜ የሚቆይ የማድረግ ደግሞ ኃላፊነት አለብን። እነዚህ ትልቆቹና ወሳኝ ጉዳዮች ናቸው። አዳዲስ መንደሮችም እንደዛ ይመጣሉ። አዳዲስ መንደሮች ሲመጡ እነሱ ጋር የሚዘረጋው መሰረተ ልማት ጠንካራው መሰረተ ልማት አይደለም። መጀመሪያ የነበረው አዲስ መንደር ሲመጣ አዲስ ከተማ ሲመሰረት ከፍተኛ ወጪ ወጥቶ በተቻለን መጠን ወደ ኮንክሪትና ጠንካራ ነገር ካልሄድን አሁንም ለውጥ አናመጣም። እሱ ላይ ኮስተር ያለ አቋም ነው ያለ እንደ አገልግሎቱ። አዲስ የተመሰረቱትም እንደዛ እየሆኑ ነው የመጡት ረጅም ጊዜ። ልክ አይደለም እሱ። እሱን የማስተካከል ኃላፊነት አለብን። ከተማ ነው፣ ከተሞች ናቸው። በየቀኑ የኃይል ፍላጎቱ ጣራ እየነካ ነው የሚሄደው። እኛ መሰረተ ልማት ከምናቀርበው ፍጥነትና ፍላጎት በላይ ፍላጎቱ ይቀድመናል። እሱን አቺቭ ማድረግ አለብን። ሌላው በአድማጮች ተደጋግሞ የሚጠየቀው ጉዳይ ውዝፍና የተጋነነ ዋጋ የሚመጣበት ሁኔታ ተገቢ ያለመሆኑና ከህብረተሰቡ የኑሮ ጫና አኳያ እጅግ አሳሳቢ መሆኑ ነው። አቶ አንዋር ለዚህ ተከታዩም ብለዋል። የውዝፍ ሂሳብ መክፈል እንደዚህ የሚባል ነገር የለም። የቅድመ ክፍያ ደንበኞች መስከረም ላይ መክፈል የነበረባቸውን የ3 ወር ሰኔ፣ ሐምሌ፣ ነሐሴ ላይ መተን አስከፈልናቸው። እሱ የፈጠረው ጫና እንደሆነ እንረዳለን። በድጋሚ ለዚህ በጣም ትልቅ ይቅርታ እንጠይቃለን። በእኛ ስንፍና ነው እየከፈሉ ያሉት። ይሄንን እናስተካክላለን። ክፍያው አንዴ ነው የሚከፈለው። ይሄ የታሪፍ ማሻሻያው ከ200 ኪሎዋት በላይ የሚጠቀሙ ሰዎች ቫት ይመለከታቸዋል። ከ200 ኪሎዋት በታች የሚጠቀሙት ቫት አይመለከታቸውም። ይሄ ክሊር ልዩነት አድማጮችን በደንብ ማወቅ አለባቸው። 1 2 ቅድመ ክፍያ ተጠቃሚዎች ባለ ካርዶቹ ማለት ነው። ትንሽ ነገሩ የነሱ ትንሽ አሰራሩም ለየት ይላል አይደል? ለምሳሌ የድሮ ቆጣሪ ከሆነ ቢል የሚወጣልህ
ከወርስ አጠቃቀመን አይተን ነው የምናወጣው የቅድመ ክፍያ ግን ገንዘብ ባለ ሰዓት ነው ሄደህ የምትሞላው ምናልባት የወሩ አጋማሽ ወይ ደግሞ 1/3 ቀን ላይ ሄደህ ካርድ ትሞላለህ የዛን ቀን አይቆርጥብህም ሲስተሙ ይሰበስበዋል ወር እስኪደርስ ድረስ ወሩን ነው አንተ የከፈልክበትን ቀን ይዘና ወር እስኪሞል ለህ ነው የሚጠብቀው በወር ውስጥ ከ200 ኪሎዋት በላይ ከተጠቀምክ ቫቱን አስልቶ አጀስት ያደርግና መጀመሪያ ስላልከፈልክ አጀስት አድርጎ ይቀበላል ለምሳሌ 2000 ብር ሄደህ የመጀመሪያ ቀን ስትከፍል ላይቆርጥብህ ይችላል ልክ ወሩ ሲሞላ መጨረሻ ላይ መሃል ላይም ትሞላለህ አጠቃቀምን ያው አንተ መቆጣጠር አለብህ አብዛኛው ሰው አጠቃቀሙን በደንብ ኮንሺየስ ላይ ከተታተለው ወሩ መጨረሻ ላይ አሰላውና ይሄን ያህል ኪሎዋት ነው የተጠቀመው ይልና ሲስተሙ ያለፈው ስላልተቀበለ አጀስት አድርጎ ይቀንስብሃል አገልግሎቱ በአከፋፈሉ ላይ ቀደም ሲል ያነሳናቸው ችግሮች ቢገጥሙትም ሂደቱን መስመር ያስያዘ አገልግሎቱን መስጠት መቀጠሉን ይገልጻል አንድ ማስተካከያ ብዙ ጥያቄ ይመጣ የነበረው አሁንም ጥያቄ እየመጣ ያለው ማሻሻው ሲደረግ ታሪፉ ማሻሻያ አዋጁ የወጣው ትግበራም የወጣው መስከረም 2017 ላይ ትግበራ የተገባ መስከረም ላይ ትግበራ ስንገባ በቀላሉ ትግበራውን ያስፈጸምነው ድህረ ክፍያ ተጠቃሚዎች ላይ ነው ድህረ ክፍያዎች ላይ የተገበረው ሲስተሙ ለኛ በጣም ቀላል ነበር ወር ከወር እስከ ወር ቢል ስለሚያወጣ ለነሱ የሚያስከፈልናቸው ታህሳስ ላይ ነው ታህሳስ ላይ የመስከረም የጥቅምትና የህዳርን አጀስት አድርገን ከፈሉ አንዴ ነው ከፍለው ያወጡት ድህረ ክፍያ ተጠቃሚዎች አብዛኞቹ እንደዛ ጥያቄ አብዛኞቹ አሁን አይመጣም እኛ ችግር ግን ሲስተማችን አልሰራም ነበር በኋላ ብዙ መሰራት የነበረበት ሲስተም ስለነበረ የቅድመ ክፍያ ተጠቃሚዎች ላይ ግን የዛን የመተግበር የነበረብንን መቼ ተገበር ነው ሰኔ መጨረሻ ወይ ደግሞ ሐምሌ መጀመሪያ ላይ ተገበር ነው የኢትዮጵያ ኤሌክትሪክ አገልግሎት ህብረተሰቡ ከኤሌክትሪክ መቆራረጥና ከዋጋ ጋር ተያይዞ የሚነሱ ችግሮችን በቀጣይ ትኩረት ሰጥቶ እየፈታ እንደሚሄድ አቶ አንዋር ገልጸዋል ኢትዮጵያ 95% የኤሌክትሪክ ኃይል የምታመነጨው ከውሃ ሲሆን 3.4% የሚሆነው ደግሞ ከነፋስ ነው ከዚህ ሌላም ዝቅተኛ መጠን ያለው ኃይል ከምድር እንፋሎት ኃይል ማመንጫና ከረጲ ደረቅ ቆሻሻ ኃይል ማመንጫ እንደሚገኝ መረጃዎች ይጠቁማሉ ወደፊት ከፀሐይ ኃይል ኤሌክትሪክ ለማመንጨት እቅድ ከመያዙ ውጪ ከሶላርና ከኒውክሌር ኃይል የመነጨ ኃይል እስካሁን እንደሌላትም ተመላክቷል